አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በአማራ ክልል በተፈጸመው የድሮን ጥቃት የሰዎች ሕይወት ጠፋ። የፋኖ ኃይሎች አብይ አህመድ አገዛዝ ድንጋጤ ውስጥ የከተተ ነው ያሉትን ከሌሎች ኢትዮጵያን ጋር የሚደረገው ትብብር እንደሚጠናከር ገልጿል። የታጣቂ ኃይሎቹ ቃል አቀባይ የአሜሪካ መንግስት ሰሞንኛ የቪዛ ክልከላ ጋር በተያያዘ ምላሽ ሰጥተዋል። በዝርዝር የምንመለከታቸው ጉዳዮች ናቸው። ህወሓት በአመራሮቹ ላይ የተላለፈውን የአሜሪካን ውሳኔ ሁኔታውን ያላገናዘበ ያልተሟላና እየተዛባ ሲል ገለጸም። 5 መሰረታዊ ጥያቄዎችንም ለአሜሪካ መንግስት አቅርቧል። ይህ በእንዲህ እንዳለ የህወሓቱ ከፍተኛ አመራር ዲፕሎማሲ መሰረቱ ኃይል፣ ጉልበትና አቅምን ፈጥሮ መገኘት ነው ሲሉ ተናግሯል። ወደ እናንተ ይደርሳል። ሚኒስትሩ 157 ሞርታር ተተኩሶብን በምርጫ አሸነፍኩ ብሏል። የፓርላማ አባሉ ደግሞ በተወዳደሩበት የአዲስ አበባ የምርጫ ክልል ብልጽግና ፈጸመው ያሉትን ገልጸዋል። ይህንንም ይዘናል። በአርሲ የተገደሉ ዜጎች አሃዝ ኮሚሽኑ ከገለጸው በ10 እጥፍ የሚበልጡ ናቸው ሲል ትብብሩ አሳወቅም። የፖለቲካ ዓላማን ያነገበና የተድበሰበሰ ሪፖርት አቅርቧል ያለውን የአገዛዙን ተቋም ይቅርታ እንዲጠይቅም በደብዳቤ ጠይቋል። ተጨማሪ አለን። ሶስቱ ከፍርድ ቤት ጋር የተያዙ ጉዳዮች መነጋገሪያ ሆኗል። ብልጽግና ያለ ፍርድ ቤት ክስ በስር ያቆያት ጋዜጠኛ ሳልሳዊትን በአስቸኳይ እንዲለቅ ሲፒጄ ሲጠይቅ፣ በትግራይ የታሰሩት እናት ደግሞ ከእስር ተለቋል። በሌላ በኩል በፍርድ ቤት ውስጥ ዳኛዋን የገደለው ግለሰብ በአዲስ አበባ ራሱን ማጥፋቱ ተሰምቷል። ሌላኛው መረጃችን ነው። ፕሬዚደንት ዶናልድ ትራምፕ ቀጣይ ኢላማቸው ኩባ ልትሆን እንደምትችል ገለጹም። ዶናልድ ትራምፕ የጣሊያኗ ጠቅላይ ሚኒስትር ፎቶ እንድትነሳ ለምናኛለች ማለታቸውን ተከትሎም ውዝግብ ተፈጥሯል። ይህ በእንዲህ እንዳለ አሜሪካና ኢራን ጦርነቱን የሚያስቆመውን ስምምነት ከተፈራረሙ በኋላ ወደ መካከለኛው ምስራቅና ስዊዘርላንድ ጉዞዎች ተዘጋጅቷል። የተወደዳቸው የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል በተፈጸመ የድሮን ጥቃት የሰዎች ሕይወት ጠፋ። የፋኖ ኃይሎች አብይ አህመድ አገዛዝ ድንጋጤ ውስጥ ከተተ ያሉትን ከሌሎች ኢትዮጵያን ጋር የሚደረገውን ትብብር እንደሚጠናከር ገልጿል። የታጣቂ ኃይሎቹ ቃል አቀባይ የአሜሪካ መንግስት ሰሞነኛ የቪዛ ክልከላ ጋር በተያያዘ ምላሽ ሰጥቷል። የአማራ ክልል ባለፉት 5 ዓመታት በተለያየ መንገድ ወደ ጦርነት እየተጠራ ወይንም ጦርነት ታውጆበት ግድያና መፈናቀል፣ ሰቆቃና ውድመት ይደርስበት ዘንድም ተደርጓል። በተለያዩ አካባቢዎች የሚፈጸሙበትን ጥቃቶችን ሲቃወም ምላሹ እነዚህን ጥቃቶች በየደጁ እንዲቀርቡለት ማድረግም ሆኗል። ዛሬ የክልሉ ወርሃዊ ሪፖርት የተሰሩ ትምህርት ቤቶች፣ የተገነቡ ጤና ተቋማት አሊያም ሌሎች የመሰረተ ልማት አውታሮች ሳይሆኑም እጅ የሰጡ ወጣቶች ወደሚልም ተሸጋግሯል። በክልሉ ባለፉት 3 ዓመታት ወደ ትምህርት ቤት ገበታ የሄዱ ህጻናት ከ20 በመቶን ብዛም እንደማይሻገሩ ከሰሞኑ በአውሮፓ ህብረት ፓርላማ የቀረበ ሪፖርት ያመለክታል። ትምህርት ባለባቸው ትምህርት ቤቶችም ተከታታይ ድሮን ጥቃቶች የቀጠሉ ሆኗል። ከ2 ቀናት በፊት በደቡብ ጎንደር እስቴ ቆማ ፋሲለደስ ተማሪዎች ፈተና ላይ ያሉ በትምህርት ቤት ቅጥር ግቢ ውስጥ የተፈጸመው የድሮን ጥቃት፣ እንደዚሁም ትናንት በወሎ ቀጠና ካላላ ወረዳ ባከት ትምህርት ቤት ውስጥ የተፈጸሙ ጥቃቶችም ለዚህ የቅርብ ማሳያ ተደርገው መቅረብ የሚችሉ ናቸው። በተለምዶ 08 ተብሎ በሚጠራው የወሎ ቀጠና በዚህ ስፍራ ላይ ከተፈጸመው የድሮን ድብደባ ባሻገርም ባከት በተሰኘችው አነስተኛ ከተማ ላይም ሌላ ጥቃት መድረሱም ታውቋል። በክልሉ በተለያዩ አካባቢዎች የሚፈጸሙ ጥቃቶችና ውጊያዎችም አሁንም እንዳሉ ናቸው። በደቡብ ወሎ አማራ ሳይንት ቀጠና እንደዚሁም በሰሜን ወሎ አይና ቡግናና ከመቄት እስከ ጋሸና ባለው አካባቢ ባለፉት ቀናት የተደረጉ ውጊያዎችም ለዚህ ማሳያ ይሆናሉ። ባለፉት ተከታታይ ቀናት ከሚደረጉ ውጊያዎች ባሻገር ዋነኛ መነጋገሪያ ጉዳይ ሆኖ የቀጠሉት ደግሞ ከአገዛዙ የተለያዩ ኃይሎች እየከዱ ወደ ፋኖ ኃይሎች የሚቀላቀሉ ወታደሮች ሆነዋል። እነዚህ ወታደሮች በቡድንና በተናጠል ወደ ታጣቂ ኃይሎች የመቀላቀላቸው
ምክንያትን በተመለከተ የሚናገሩት የፋኖ ኃይሎች ቃል አቀባይ አስረስ ማረም ጉዳዩ በቅርቡ በመከላከያውን በኩል በማዕከል ደረጃ ግምገማ የተደረገበት ስለመሆኑ ጠቁመው ለ8 ዓመታት በትርጉም አልባ ጦርነት ውስጥ ያለው ኃይላችን መሰላቸት ውስጥ ነው በሚል መቅረቡን አንስቷል። እንዲያም ሆኖ ዛሬም በአማራ ክልል ያለው የኦህዴድ ብልጽግና መዋቅር ሙሉ በሙሉ አለመበተኑ እንደ ስኬት መነሳቱን የሚጠቅሱት ቃል አቀባዩ በቀጣይ ጊዜያትም አመራሩን ማዕከል ያደረገ ዘመቻ የማድረግ እቅድ እንዳላቸው ገልጿል። ዛሬ የአብይ አህመድ ኃይል ልክ እንደ ፋኖ ህወሓትና የኦሮሞ ነጻነት ጦር አንድ የኢትዮጵያ ኃይል ብቻ ነው፣ የየራሳችን ግዛትና ግንኙነት ያለን ኃይሎች ነን በማለት የሚያነሱት አመራሩ ነገር ግን አገዛዙ ሌሎች ኢትዮጵያን ትብብር የሚያስበረግገውና የሚያስደነግጠው ይህ ትብብር ለኢትዮጵያን ብቻ ሳይሆን ለዓለም አቀፉ ማህበረሰብም አማራጭ እንደሚሆን በማወቁ ነው ሲሉም አብራርተዋል። ያስፈራቸዋል፣ በትክክልም ያቃዣቸዋል፣ ትብብር ያቃዣቸዋል። አብይ አህመድ የሚተማመንበት ነገር ህዝብን ከህዝብ በማጋጨት ለረጅም ጊዜ ስልጣን ላይ ይቆያሉ ብሎ የሚያስብ ሰው ነው። ፋኖ ትብብር ውስጥ ወደፊትም ይኖራል፣ መኖርም ግዴታው ነው። ይህ ሀገር ፖለቲካ ብዝሃነት ያለበት ነው፣ ከአመለካከት ብዝሃነት ያለበት ሀገር ነው። ከዛ ባሻገር ደግሞ በኢትዮጵያ ህልውና ላይ የማይደራደር ኃይል ነው የአማራ ፋኖ ብሔራዊ ንቅናቄ። ስለዚህ በኢትዮጵያ ህልውና ላይ የማይደራደር ኃይል ደግሞ ከሌሎች ኢትዮጵያውያን ጋር መተባበር አስፈላጊ እንደሆነ ያምንበታል። ይሄ መላው ሰራዊታችን፣ መላው አመራር የሚያምንበት ጉዳይ ነው። ለምንድን ነው ጠላት በዚህ ልክ ሌላ አጀንዳ ስቶ እዚህ ላይ ያተኮረው ብለን ብናስብ አገዛዙ ስለሚፈራ ነው። ግልጽ ነው፣ ጠላት ስለሚፈራ ነው። ከተባበርን፣ አንድ ላይ ከቆምን፣ በጋራ መስራት ከቻል አገዛዙ በጣም በአጭር ጊዜ ውስጥ መደምሰስ እንደሚችል ይሄ ጉዳይ በዚህ ልክ ትኩረት እንዲስብ የተደረገበት ዋነኛ ዓላማ አብይ አህመድ ሲወገድ ብልጽግና ሲጠረግ አብረን እንጠረጋለን በሚል ስጋትና ፍራቻ ነው። ከትግራይ የኦሮሞና ሌሎችም የኢትዮጵያ ጸረ ብልጽግና ኃይሎች ጋር የፋኖ ኃይሎች የሚያደርጉትን ትብብሮች በጥርጣሬ የሚመለከቱት ሌሎች አካላት ስጋት ከዚህ በፊት የአማራ ድርጅቶች የነበራቸውን የተላላኪነትና የሁለተኝነት ሚና የወለደው ፍርሃት ነው የሚሉት አመራሩ፣ በዚህ ዘመን ግን ዘመናዊ ጦር መሳሪያዎችን ሁሉ ታጥቅ ያለው የሚልን አገዛዝ ለ3 ዓመታት በራሱ የተቋቋመ ትውልድ ዳግም ለሌላ አካል የህዝብን ጥቅም አሳልፎ ይሰጣል አሊያም ይላላካል ማለት ራስን መናቅ ነው ሲሉ ያስረዳሉ። የትግላችንን መሰረታዊ መርሆች ያከበረና የሚቀበል የትኛውም ትብብርን ያለመሽኮርመም እንፈጽማለን ያሉት አስረስ ከሌሎች ወንድም ኢትዮጵያን ህዝቦች ጋር የሚደረግ ትብብርን የሚቃወሙ አካላትን ግን አንድም ብልጽግና ሲወገድ ተጠያቂ እንሆናለን በሚል ስጋት፣ ሁለትም ህዝባችን ሁሌም እየተዋጋና እየታገለ እንዲቀጥል የሚፈልጉ ግለሰቦች ተግባር ነው ባይ ናቸው። ከዚህ ጋር በተያያዘ በቅርቡ አሜሪካ በህወሓት አመራሮች ላይ በማነጣጠር ያወጣችውን የቪዛ ክልከላ በተመለከተም አስተያየታቸውን አቅርበዋል። ይሄ ጉዳይ የሚያመጣው ተጽዕኖ በጣም ትንሽ ነገር ነው። ያን ያክል ትልቅ ጉዳይ ነው ብዬ አላስብም። አይደለም የመንግስትነት ስታተስ ለሌለው ቲፒኤልኤፍ መንግስት ለሆነው ብልጽግና እንኳን ይሄ ውሳኔ ተወስኗል። ግን ተግባራዊነቱ ያን ያክል እዚህ ግባ የሚባል ነገር አይደለም። በዲፕሎማሲ እንዲህ አይነት ነገሮች ይደረጋሉ። አይ ቲንክ ጦርነት በቲፒኤልኤፍ ወይም በትግራይ ኃይሎችና በአብይ አህመድ መካከል አሁንም ድጋሚ ጦርነት መከሰቱ አይቀርም የሚል ስጋት ላይም የደረሱ ይመስለኛል። ስለዚህ ይሄ ጦርነት ሲካሄድ ምስራቅ አፍሪካ ላይ ያለው ብዙ ጂኦፖለቲካዊ ፍላጎቶች አሉ። ከዛ አኳያ ምን አደረጋችሁ የሚል የሞራል ግዴታቸውንም ለመወጣት ጭምር ዝም አላልንም ለማለት ጭምር ካልሆነ በስተቀር ምንም የተለየ ነገር የለውም። ህወሓት በአመራሮቹ ላይ የተላለፈውን የአሜሪካ ውሳኔ ሁኔታውን ያላገናዘበ ያልተሟላና የተዛባ ሲል ገለጸም። 5 መሰረታዊ ጥያቄዎችንም ለአሜሪካ መንግስት አቅርቧል። ይህ በእንዲህ እንዳለ የህወሓቱ ከፍተኛ አመራር የዲፕሎማሲ መሰረቱ ኃይል፣ ጉልበትና አቅምን ፈጥሮ መገኘት ነው ሲሉ ተናግሯል። ጠቅላይ ሚኒስትር አብይ አህመድ ህወሓት የሚባል ድርጅትን እንደማያውቁ ራሳቸውም ምርጫ ቦርድ በተሰኘው ተቋማቸው በኩልም ገልጸውት የፕሪቶሪያው ስምምነት ተፈራራሚ ግለሰቦችን ወደ አዲስ አበባ መውሰዳ ቸውን መናገራቸው የሚዘነጋ አይሆንም። ይህ ከተነገረ ከወራት በኋላ ግን አሁንም ህወሓት የተሰኘው ድርጅት ጋር እንደ ኦባሳንጆ ያሉ የአፍሪካ ህብረት ሰዎች ተልከው ንግግር የሚደረግበት ወቅታዊው የብልጽግናው ፕሮፓጋንዳም ይኸው ህወሓት የተባለው አካል የሆነበት ጊዜ ላይ ተደርሷል። ከሰሞኑ አሜሪካ በአክራሪ የድርጅቱ አመራሮች ላይ የጣለችው የቪዛ እገዳም ሌላ ማሳያ ተደርጎ የሚነሳ ነው። ይህ ውሳኔ በአንድ በኩል የድርጅቱ የዲፕሎማሲ ውድቀት ተደርጎ፣ በሌላ በኩል ደግሞ አሁንም የትኩረት ማዕከል ሆኖ የመገኘት መገለጫ በሚል የሚጠቀስ ቢሆንም የህወሓት ከፍተኛ አመራሩ አዲስ ዓለም ባሌማ ደግሞ ዲፕሎማሲ ማለት አቅምን ፈጥረህ ጉልበትም ኑሮ መገኘት ነው ሲሉ ይናገራሉ። ዲፕሎማሲ ዝምስረተሉ ቁም ነገር አለው። ጉልበት እዩ፣ ኃይል እዩ፣ ሬሌቫንት ምዃን እዩ።
ተጠማታይ ተደላያ ምዃን እዩ አለበለዚያ ሎሚ ዲፕሎማሲ በሐዘኔታ ብርህራሄ ዝግበር ዲፕሎማሲ ናይ ዲፕሎማሲ ዓወት የለ ዲፕሎማሲ የሚመሰረትበት ቁም ነገር ጉልበትና ኃይል ነው ተሰሚነት ተፈላጊነትን መፍጠር ያለበለዛም ዛሬ በዓለም በሐዘኔታና በምህረት የሚደረግ ምንም አይነት የዲፕሎማሲ ድል የለም የኛ ጉልበት ስንል ደግሞ የህዝባችን አንድነት ማለታችን ነው አንድነት ከፈጠር አንድም ከሆነ የትኛውም አካል ይሰማል በርግጥ እንደ ሰብስቴት ሆኖ ሀገር ሳይሆኑ ዲፕሎማሲን መስራት በጣም አስቸጋሪ ነገር ነው ነገር ግን በክልል ደረጃ ነን ብለን ህዝባችን አደጋ ላይ ወድቆ በሚገኝበት በዚህ ሰዓት ሳንሰለች መስራታችንን አናቆምም መንግስት ከመሰል ከመንግስት ከሰረህ የዶናልድ ትራምፕ አስተዳደር ከሰሞኑ ያሳለፈውን አክራሪ ባላቸው የህወሓት አመራሮችና ቤተሰቦቻቸው ላይ የሚተገበር የቪዛ ክልከላን በተመለከተ ምላሽ የሰጠው ህወሓት ሁኔታውን በውል ያላገናዘበ ብሎታል ድርጅቱ በመግለጫው አሜሪካ በአፍሪካ ቀንድ ሰላምና መረጋጋት ለማምጣት ያላትን ቁርጠኝነት እንደሚገነዘብ ጠቅሶ ነገር ግን የቪዛ ክልከላ ውሳኔው ያልተሟላና የተዛባ ምዘና ላይ የተመሰረተ ስለመሆኑም አንስቷል አሜሪካ የፌደራል መንግስቱ የፕሪቶሪያውን የሰላም ስምምነት ግዴታዎችን አለመወጣቱን ወደ ጎን በማለት ኃላፊነቱን በህወሓት ላይ ብቻ መጫኗን አንስቶ የተፈረመው የፕሪቶሪያው ስምምነት ከ3 ዓመታት በላይ ቢያስቆጥርም በመቶ ሺዎች የሚቆጠሩ ተፈናቃዮችን መመለስ የፌደራል ያልሆኑ ኃይሎችን ከትግራይ ግዛት ማስወጣትና የህወሓትን ህጋዊና ፖለቲካዊ እውቅናን የመመለስ መሰረታዊ ጉዳዮች እንዳልተተገበሩ አብራርቷል በትግራይ ህዝብ ላይ እየደረሰ ያለው ሰብአዊ ቀውስ የህወሓት ሳይሆን የፌደራል መንግስቱ እምቢተኝነት ውጤት መሆኑን ድርጅቱ በመግለጫው አንስቷል ደሞዝን የባንክ አገልግሎትን የነዳጅ አቅርቦትና የሰብአዊ እርዳታን ጨምሮም መሰረታዊ አገልግሎቶች አሁንም እንደተገደቡና ህዝቡም በረሃብና በበሽታም እየተቀጣ ስለመሆኑም ጠቅሶም የፌደራል መንግስቱ በክልሉ ዙሪያ የሚያደርገው ወታደራዊ ስምሪት የሚፈጽማቸው የድሮን ጥቃቶችና ትግራይን ያገለሉ ፖለቲካዊ እርምጃዎች የስምምነቱ ጥሰት ማሳያዎች ብሏቸዋል ዘላቂ ሰላምን አንድ አካል ብቻ ተጠያቂ በማድረግ ሳይሆን ሁሉም አካላት ኃላፊነቱን እንዲወስዱ በማድረግ የሚመጣ ነው ያለው ህወሓት ለአሜሪካ መንግስትም 5 መሰረታዊ ጥያቄዎችን አቅርቧል የፌደራል መንግስቱ የፕሪቶሪያው ስምምነት ግዴታዎች ማለትም የደሞዝ የባንክ የነዳጅና የሰብአዊ እርዳታ አቅርቦቶችን ጨምሮም ሙሉ በሙሉ ተግባራዊ እንዲያደርግ ጫና እንድታደርጉ የሚለው ቀዳሚው ሆኗል የተፈናቀሉ የትግራይ ዜጎች በክብርና በጊዜ ገደብ ወደ ቀያቸው እንዲመለሱ ድጋፍ እንዲሰጥ የፌደራል ያልሆኑ ኃይሎች በሙሉ ከትግራይ ግዛት እንዲወጡ ግፊት እንዲደረግ በስምምነቱ በተቀመጠው መሰረት የህወሓት ህጋዊና ፖለቲካዊ አቋም እንዲመለስ ድጋፍ እንዲሰጥም እንዲሁም በትግራይ ህዝብ ላይ በደል ያደረሱ አካላት ላይ ፍትሐዊና ወጥነት ያለው ተጠያቂነት እርምጃ እንዲወሰድ የሚሉትም ተካተዋል ሚኒስትሩ 157 ሞርታር ተተኩሶብን በምርጫ አሸነፍኩ ብለዋል የፓርላማ አባሉ ደግሞ በተወዳደሩበት የአዲስ አበባ የምርጫ ክልል ብልጽግና ፈጸመው ያሉትን ገልጿል የብልጽግናው የምርጫ ድግስ እንዳሰበውም ትልቅ አጀንዳ ሳይሆን ምርጫ መደረጉ ምን ብዛም ሳይታወቅ የሀገሪቱ በርካታ ተቋሚ ኃይሎች እውቅና ሳይሰጡት እያለፈ ያለ ጉዳይ ሆኗል አገዛዙ እስካሁን እጩ አቅርቦበት እንደተሸነፈ የገለጸበት ስፍራ አንድ ብቻ ነው ሌሎች በሌላ ፓርቲ ማሊያ የሚንቀሳቀሱ ግን ከገዢው ፓርቲ በላይ ገዥነት የሚሰማቸው ግለሰቦችን ግን ወንበር ለቆ የፓርላማው የጭብጨባ አድማቂ ያደረጋቸው ነው በለጠ ሞላ የተባሉት የቀድሞው አብንን ወክለው ይንቀሳቀሱ የነበሩት የወቅቱ የኦህዴድ ብልጽግና ሹም ደግሞ በቀዳሚነት ይጠቀሳሉ እኒህ ግለሰብ ከአማራ ህዝብ ሰቆቃ ጋር በተያያዘ ጥያቄ ሲቀርብላቸው ለሃጫም እያሉ የተሳደቡት ከጥቂት ዓመታት በፊት ነበር ደግም ይለዋሉ ይሄ በየመንደሩ የመንደር ላጭ ይዘን ምን መጣ ከሆነ እዚህ ያለ ላጫችን በየመንደራችን ሄደን እንፍታው ይሄ ተገቢ አይደለም ውስጡ ሲፈተሽ ሌላ ፍላጎት ይሆነ እዚህ ዘመተ እንደ ጋዜጠኛ ማዝረብረቡ ተገቢ አይደለም ይዘው እንድትመለስ ነው ይሄን እንዲህ እያሉ ራሳቸውን በአብይ አህመድ የሚኒስትርነት ቦታ ድንገት ያገኙት በለጠ ሞላም አሁን ደግሞ ፓርላማ ውስጥ አሸነፍኩ ብለዋል የራያ ቆቦ 134,000 ህዝብ ብልጽግና ተወዳዳሪ ባላቀረበበት ቦታ መረጠኝ ያሉት በለጠም ተተኮሰብን ያሉትን ከባድ መሳሪያ ብዛትም ቆጥሯል 157 የግብጽ የሻቢያ እንደዚሁም ከህወሓት የተተኮሰ ሞርታርን ጭምር ከአዲስ አበባ ሆነው እንደመከቱ በገለጹበት ሪፖርታቸው አንድ ሰሞን ከነዛ ድጋ ብርሃ
ጋር የአማራ ክልልን በትነን የወሎ ክልልን ፈጥረን ዋናና ምክትል እናደርጋቸዋለን ኦህዴዳዊ ቃል ጋር በተያዘ መነጋገሪያ ሆነው የነበሩት በለጠም አሁን ደግሞ ስለ አማራ ህዝብ በመናገራቸው እንዲታሰሩ የሆኑት የቀድሞ የፓርቲያቸው ሰዎችን ወንበርን በአማራ ህዝብ ስም ተረክቤያለሁ ብሏል። ፓርቲያቸው በምርጫ ቅስቀሳ ወቅት ብልጽግናን ስለምን በአማራ ክልል ተጨማሪ ኃይልን ተጠቅማችሁ አትደበድቡልንም ይል ነበርና ያንኑ የደብድቡልን ጥያቄያቸውን በምክር ቤቱ እንደሚያቀርቡም ይጠበቃል። የትኛውም ኃይልን የመጠቀም ብቸኛ መብት የመንግስት ነው ብሎ ማመን መቻል አለበት። ነገኛ መንግስትን ብንሆን ያንን ነው ማድረግ መቻል ያለብን ማለት ነው። እኔ እንደው መንግስት የሚገባውን ያክል ኃይሉን የመጠቀም መብት ተጠቅሟል ብዬ አላስብም ማለት ነው። ህወሓትን ጨምሮ ሌሎቹ ታጣቂ ኃይሎች በተለይ በጠላት ሻዕቢያን ጨምሮ በግብጽና በሌሎች ጠላቶች የሚመሩ ኃይሎች ወይም በእነሱ ኢንጀክት የሚደረጉ የተለያየ ሪሶርስ የሚደረጉ ኃይሎች ሀገራችን ለከፍተኛ ምስቅልቅል ዳርገዋታል። ለዚህ ላይ ጠንከር ያለ አቋም ነው ልንይዝ የሚገባ። እንዲህ ያሉትን ግለሰቦችን በአማራ ክልል ህዝብ ተመረጥን የብልጽግና ድራማን በተመለከተ የሚናገሩት የፋኖ አመራሩ ደግሞ ለቅስቀሳ ቀርቶ ለቤተሰብ ጉዳይ እንኳን ረግጠውት የማያውቁትን ክልልና ህዝብ በዚህ መጠን ሲንቁ ማየት አሳዛኝ ነው ይላሉ። አይደለም መራጭ አስመራጭ ራሳቸው ተመራጮችም ጭምር ገብተዋል ባልቀሰቀሱበት ቦታ፣ ምንም አይነት እንቅስቃሴ ባላደረጉበት ቦታ፣ ላለፉት 3 ዓመታት ረግጠውት በማያውቁት ቦታ ሁሉ ተመራጭ ተብለው አሸንፈዋል ተብለው መግለጫ ሲሰጥ እየተመለከተ ነው። እንግዲህ ይሄ የዘመኑ በጣም አስገራሚ ስላቅ ነው በኢትዮጵያ ፖለቲካ ውስጥ። አብን በተሰኘው ፓርቲ ውስጥ የነበሩ ግን ደግሞ በሂደት ራሳቸውን ያገለሉት የወቅቱ የፓርላማ አባሉ አበባው ደሳለው ትብብርን ወክለው በአዲስ አበባ ተወዳድረው እንደነበር የሚታወቅ ሲሆን ወደ ምርጫ ከመግባታቸው በፊት ነጻ ፍትሐዊና ተአማኒ ምርጫ ለማካሄድ አስቻይ ሁኔታም እንደሌለ አምነን ነው ወደ ምርጫ የገባ ነው ሲሉ አንስተው፣ ነገር ግን ጥቂት ወንበሮችን እንደ ትብብር ላሉ እውነተኛ ተፎካካሪ ፓርቲዎች እንዲገቡ ምርጫውን ገዢው ፓርቲ ነጻ ያደርገዋል ብለን ገምተን ነበር በማለት ያነሳሉ። ሆኖ ግን ብልጽግና ለራሱና ለሚፈልጋቸው ክንፎች ማለትም እንደ ኢዜማና አብን ላሉ እጩዎች የግሎቹን ጨምሮ የመንግስት መዋቅርና ሀብትን ተጠቅሞም በጥርነፋና በሰልፍ ካርድ እንዲወጣላቸው አድርጎም በጥርነፋና በሰልፍ እንዲመረጡ አድርጓል። ለዚህም በሴፍትኔትና በሰላም ሰራዊት ስም ያደራጃቸው ዜጎችን በሰፊው ተጠቅሟል ሲሉም ከሷል። በእርግጥ ሀቀኛ ተቃዋሚ ፓርቲ እጩዎች በብዛት ወደ ፓርላማ ገብተው ስለ ህዝባቸው እንዳይሞግቱ የዲያስፖራውና የታጣቂዎች ጫና በጣም ከፍተኛ ነበር። በምርጫው የሚሳተፉ ሁሉ እርምጃ ይወሰድባቸዋል የሚለው የፋኖ መግለጫ ውጤት ለማጣታችን አንዱ ምክንያት ነበር በማለትም አንስቷል። አሁንም የማምነው በሰላማዊ ትግል ተስፋ አንቁረጥ ነው። አምባገነኑን ሙሰኛውን ገዢ ፓርቲ የበለጠ አምባገነንና ሙሰኛ አናድርገው በማለትም ጥሪ አቅርበዋል። ሶስቱ ከፍርድ ቤት ጋር የተያዙ ጉዳዮች መነጋገሪያ ሆኗል። ብልጽግና ያለ ፍርድ ቤት ክስ በስር ያቆያት ጋዜጠኛ ሳልሳዊትን በአስቸኳይ እንዲለቅ ሲፒጄ ሲጠይቅ፣ በትግራይ የታሰሩት እናት ደግሞ ከእስር ተለቋል። በሌላ በኩል በፍርድ ቤት ዳኛዋን የገደለው ግለሰብ በአዲስ አበባ ራሱን ማጥፋቱ ተሰምቷል። ከሰሞኑ በመቀለና አዲስ አበባ የታሰሩት ሁለቱ ሴቶች ጉዳይ መነጋገሪያ እንደነበር የሚታወስ ነው። ዓለም አቀፉ የጋዜጠኞች መብት ተሟጋች ተቋም ሲፒጄ ባወጣው ይፋዊ መግለጫው ጋዜጠኛ ሳልሳዊት የታሰረችው ባስተላለፈችው ነጻ ሀሳቧ ምክንያት ነው ሲል ገልጾም ይህም የመንግስት የበቀል እርምጃ አካል ነው ብሎታል። ጋዜጠኛዋ በአዲስ አበባ ከሚገኘው መኖሪያ ቤቷም ፖሊሶች ለጥያቄ ትፈለጊያለች ካሏት በኋላ በቁጥጥር ስር እንደዋለችና ወደ ፍርድ ቤትም እንዳላቀረቧት የገለጸው ተቋሙ እስካሁን የተመሰረተባት ይፋዊ ክስ እንደሌለም አብራርቷል። ከሰሞኑ በመቀለ ታስረው መነጋገሪያ የነበሩት ወይዘሮ አሃዛ ህሉፍ ደግሞም ከ3 ቀናት በኋላ መፈታታቸው ተሰምቷል። ፍርድ ቤት የዋስ መብት ቢፈቅድላቸውም ፖሊስ ትዕዛዙን ሳይተገብር ቆይቶም ትናንት ከቀኑ 10 ሰዓት አካባቢ በዋስ መለቀቃቸው ነው የተገለጸው። የሰባ እንደርታ የወረዳ ፍርድ ቤት ሰኔ 10 በዋለው ችሎት ወይዘሮ በ5,000 ብር ዋስ ከእስር እንዲፈቱ ወስኖ የነበረ ቢሆንም የፖሊስ አካላት ግን የፍርድ ቤቱን ህጋዊ ትዕዛዝ በማዘግየት ከ3 ቀናት በኋላ ትናንት ተግብረውታል ተብሏል። ከፍርድ ቤት ጉዳይ ጋር በተያያዘ ከቀናት በፊት መነጋገሪያ የነበረው ጉዳይ ከባለቤቱ ጋር በገባበት አለመግባባት ሳቢያም
በችሎት ዳኛዋን ገድሎ የነበረው ግለሰብ ነው። በኦሮሚያ ክልል ምዕራብ ሸዋ ዞን በወልመራ ወረዳ የፍርድ ቤት ችሎት ውስጥ ሴት ዳኛ ወርቁ ፈከንሳንና ባለቤቱን በሽጉጥ ተኩሶ የገደለውና ራሱንም ተኩሶ ያቆሰለው ግለሰብ ለሕክምና ከገባበት በአዲስ አበባ ቅዱስ ጳውሎስ ሆስፒታል ህንፃ ላይ ተወርውሮ ራሱን ማጥፋቱ ተሰምቷል። ሟች ራሱን ያጠፋው ከዳኛዋና ከባለቤቱ ግድያ ጋር በተያያዘም ፖሊስ ምርመራ እያደረገበት በነበረበትና ሕክምናውን ጨርሶ ከሆስፒታሉ ለመውጣት እየተዘጋጀ ባለበት ወቅት ነው። ሟቹ ግለሰብ ዳኛ ወርቁንና ባለቤቱን ወደ ችሎት ደብቆ ባስገባው ሽጉጥ ተኩሶ የገደለው ባሳለፍነው ግንቦት 27 ከባለቤቱ ጋር በገባበት የፍትሐ ብሔር ክርክር ላይ ዳኛዋ ብይን እየሰጡ በነበረበት ሰዓት እንደነበር የሚታወስ ነው። በአርሲ የተገደሉ ዜጎች አሃዝ ኮሚሽኑ ከገለጸው በ10 እጥፍ የሚበልጡ ናቸው ሲል ትብብሩ አሳወቀ። የፖለቲካ አላማን ያነገበና የተደበሰበሰ ሪፖርት አቅርቧል ያለውን ያገዛዙን ተቋም ይቅርታ እንዲጠይቅም በደብዳቤ ጠይቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በጥቂቱም ቢሆን በሀገሪቱ የሚፈጸሙ የሰብአዊ መብት ጥሰቶችን፣ በጦርነቶች መካከል የሚደርሱ ጉዳቶችን ከዚህ በፊት ሪፖርት ሲያወጣ ይታወሳል። አንድ ሰሞንም ከዓለም አቀፍ ተቋማት ማለትም እንደተባበሩት መንግስታት ካሉ ተቋማት አጣሪ ኮሚቴዎች ጋር በመሆን ምርመራዎችን እንዲያከናውን የሚጠየቅም ነበርም። በአማራና ኦሮሚያ ክልል በሚደረጉ ጦርነቶች በንጹሃን ላይ የተፈጸሙ ግድያዎችን በተመለከተም በከፊልም ቢሆን ሪፖርትን የሚያወጣ ተቋምም ነበርም። ከዛም እንደ በቴ ኡርጌሳ ባሉ እውቅ ፖለቲከኞች ላይ የተፈጸመውን ግድያና ሌሎችንም ሁነቶችን በተመለከተ ያደርጋቸው የነበሩ ምርመራዎች እንዲቋረጡ መደረጉ የሚዘነጋ አይሆንም። እንዲህ ያሉ ወንጀሎች እየተጋለጡ መምጣታቸው ያሳሰበው የ4 ኪሎ አገዛዝ በፓርላማው ኢሰመኮን ጨምሮ የሰብአዊ መብት ተቋማትን ይዘትባቸው ገባም። የፖለቲካ መጠቀሚያ የሆነ ብዙ የአፍሪካ ሀገራት የሚታመሱት በዚህ ታርጋ ነው። የሰብአዊ መብት የሚባል አዋጅ፣ ተቋም፣ አሰራር መፈተሽ ያስፈልጋል። እኔ የሰብአዊ መብት የሚባሉ ሀሳቦችና ተቋማት በየትም ቦታ ያሉ አሁን የማያቸው ልክ እንደ መርፌ ነው። መርፌ የራሱን ቀዳዳ መስፋት አይችልም። የራሳቸውን ዊክነስ ማየት አይችልም። ይሄ ጥሩ አይደለም። ሀገር ያፈርሳል። ጥቅም የለውም። ተቋሞቻችንን ጸዳ ማድረግ አለብን። እንዲህ እየተባሉ በርካታ የሰብአዊ መብት ተቋማት ተዘጉ፣ አንዳንዶችም ተዳከሙ። የሰብአዊ መብቶች ኮሚሽን በአንጻሩ አዲስ የተቋሙ ካድሬዎች በአመራርነት ተሾሞበት የብልጽግናን ሪፖርት ማስተጋባት ደጋግሞ የሚታወቅበት ገጽታው ሆነም። ስለ ምርጫውና ስለ አርሲው ግድያ በቅርቡ ያወጣቸው መግለጫዎችም የዚህ የቅርብ ማሳያ ናቸው። ትብብር ለኢትዮጵያ አንድነት ኮሚሽኑ ባለፈው ወር በኦሮሚያ ክልል አርሲ ዞን አሰኮ ወረዳ የተፈጸመውን ሃይማኖትና ማንነትን መሰረት ያደረገ ጥቃት ዙሪያ በቅርቡ ያወጣው ሪፖርትም ውድቅ አድርጎታል። ትብብሩ ኢሰመኮ በጥቃቱ የተገደሉ ሰዎች 3 ብቻ እንደሆኑ መግለጹም ጥቃቱ ሃይማኖትን ማዕከል ያላደረገና የጥቃቱ ፈጻሚም ኦነግ ሸኔ እንደሆነ ድምዳሜ ላይ መድረሱም ፖለቲካዊ ዓላማ ያለውና ጉዳዩን ለማድበስበስ የፈለገ አስመስሎበታል ሲልም በመግለጫው አትቷል። በጥቃቱ ህይወታቸውን ያጡ ዜጎች ከተጠቀሰው ቁጥር በ10 እጥፍ እንደሚበልጥ መረጃ እንዳለው የጠቀሰው ትብብሩም ጥቃቱ ሃይማኖትን ማዕከል ያደረገ መሆኑን ከታማኝ ምንጮች አረጋግጫ አለው ብሏል። ኢሰመኮ በሪፖርቱ ላይ ማስተካከያ አድርጎም ለህዝብ ይፋ እንዲያደርግ ትብብሩም ጠይቋል። ኮሚሽኑ በዜጎች ላይ ለሚፈጸሙ ግፎች የመፍትሄ ሀሳቦችን ያቀርብ እንደነበር ትብብሩ የጠቀሰ ሲሆን ከቅርብ ጊዜ ወዲህ ግን እውነታን የማፈላለግ ሂደቱ እየተቀየረና የመብት ጥሰትን የማድበስበስ አካሄድ እያሳየ ይመስላል ሲል አስረድቷል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ቀጣይ ኢላማቸው ኩባ ልትሆን እንደምትችል ገለጹም። በሌላ በኩል ዶናልድ ትራምፕ የጣሊያኗ ጠቅላይ ሚኒስትር ፎቶ እንድንነሳ ለምናኛለች ማለታቸውን ተከትሎ የውጭ ጉዳይ ሚኒስትሩ ወደ አሜሪካ የሚያደርጉትን ጉዞ ሰርዘዋል። ይህ በእንዲህ እንዳለ አሜሪካና ኢራን ጦርነቱን የሚያስቆመውን ስምምነት ከተፈራረሙ በኋላ የአሜሪካ የውጭ ጉዳይ ሚኒስትርና የፕሬዚደንት ዶናልድ ትራምፕ ልዩ መልእክተኛም በተናጠል ወደ መካከለኛው ምስራቅና ስዊዘርላንድ እንደሚያቀኑ ታውቋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከቬንዙዌላና ኢራን ቀጥላም ኩባ ቀጣይ ኢላማቸው ልትሆን እንደምትችል ጠቁሟል። ፕሬዚደንት ዶናልድ ትራምፕ ከአሜሪካው መገናኛ ብዙሃን አክሲዮስ ጋር ባደረጉት ቃለ ምልልስ ከኢራን ጋር የደረሱበት ስምምነት ዓለምን ከምጣኔ ሀብት ውድቀት እንደታደገ ተናግሯል። ከኢራን ጦርነት በኋላ ስልጣናቸው ላይ ገደብ ይኖር ከሆነ ተጠይቀው ምንም ገደብ የለም ሲሉ መልሷል።
ዶናልድ ትራምፕ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ፎቶ ለመነሳት እንደለመኗቸው ለጣሊያን ቴሌቪዥን ከተናገሩ በኋላ ደግሞ የጣሊያን የውጭ ጉዳይ ሚኒስትር ወደ አሜሪካ የሚያደርጉትን ጉዞ ሰርዘዋል። ጠቅላይ ሚኒስትሯን ፕሬዚደንት ዶናልድ ትራምፕ ፎቶ ለመነሳት ለመኑ ብለው የተናገሩትን ሙሉ በሙሉ ፈጠራ በማለት አጣጥለውታል። ትራምፕና ሜሎኑ በዚህ ሳምንት ፈረንሳይ ውስጥ በተካሄደው የቡድን ሰባት ጉባኤ ላይ በቅርበት ሲነጋገሩ የታዩ ሲሆን የጣሊያኗ ጠቅላይ ሚኒስትር ኋላ ላይ ለጋዜጠኞች ግንኙነታቸው ላይ ለውጥ እንደሌለና ምንም አይነት መወቃቀስ እንዳልተፈጠረ ግን ተናግሯል። ይሁን እንጂ ዶናልድ ትራምፕ ከአንድ የጣሊያን ቴሌቪዥን ጣቢያ ጋር በስልክ ቃለ ምልልስ ሲያደርጉ ፎቶ እንድንነሳ ስትለምነኝ አዝኛለሁ ብለዋል። ሁለቱ መሪዎች በፈረንሳይ ስብሰባ ወቅት ጎን ለጎን ተቀምጠው ፈገግ እያሉ ከተነጋገሩበት ጨምሮም በርካታ ጊዜ የሚታዩባቸው ምስሎችም ተሰራጭተዋል። ትራምፕ ጠቅላይ ሚኒስትሯ ስላናገርኳት ምናልባትም ደስ ብሏት ይሆናል ማለታቸውን የገለጸው ቴሌቪዥን ጣቢያው ፕሬዚደንቱ እንዲህ ያሉበትን የራሳቸውን የእንግሊዝኛ ንግግር ሳያሰማ በጣሊያንኛ የተተረጎመውንም አቅርቧል። ይህንን ተከትሎ ጠቅላይ ሚኒስትር ሜሎኒም ትራምፕ ያሉትን ሙሉ በሙሉ ባለማመን መገረማቸውን በኢንስታግራም ላይ ለ7 ሚሊዮን ተከታዮች ባስተላለፉት አጭር የቪዲዮ መልእክት ምላሽ ሰጥተውበታል። ይህ በእንዲህ እንዳለ የኢራን እና የአሜሪካ ስምምነትን ተከትሎም የአሜሪካ የውጭ ጉዳይ ሚኒስትርና የፕሬዚደንት ዶናልድ ትራምፕ ልዩ መልእክተኛም በተናጠል ወደ መካከለኛው ምስራቅና ስዊዘርላንድ እንደሚያቀኑ ተነግሯል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በሚቀጥለው ሳምንት ከባህረ ሰላጤው አጋሮቻቸው ባለስልጣናት ጋር ለመነጋገር ወደ መካከለኛው ምስራቅ የሚያቀኑ ሲሆን የፕሬዚደንት ትራምፕ መልእክተኛ ስቲቭ ዊትኮፍ ደግሞ ከኢራን ጋር በሚደረገው ድርድር ላይ ለመገኘት ወደ ጄኔቫ ተጉዟል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።